ከአንቺ ጋር ምን ቁም ነገር አለና ነው? ቅድም እንደሰማሽው ከሆነ ከአንቺም ጋር ሆነ ከእናትሽ ጋር ምንም አይነት ሳፋጥ አልፈልግም። እናቴ ለዛውም የልጅ ልጇ ገዳይ ካልሻት በኋላ እዚህ የምትኖር ይመስልሻል? እና ልታባርሪኝ ነው ወይስ ምን ልታደርጊ ነው? ከፈለኩ እሱንም ቢሆን ማድረግ እችላለሁ። እሺ ይልቅ እኔን ተይኝና ያንን ገርቱ ፍቅረኛሽን ጠበቅ አድርገሽ አይሹ። ታውቂያለሽ ኤርሚያስ አሁን ከአንቺ ጋር ለምን መሆን እንዳልፈለገ ገባኝ። ምክንያቱም እኔ የምመጥነው ሴት ስላልሆንኩ ነው። ልክ ወንድሜ አንቺን እንደማይመጥነው ማለትሽ ነው? እኔ የምልሽ ድሮ እንደዛ ተወጅኝ የነበረው የኑሐሚን ተቃራኒ ስለሆንኩ ነው ማለት ነው? ከአንቺማ 10 እጥፍ ኑሐሚን ትሻላለች። እሺ አሁን ምን ፈልገሽ ነው እዚህ ድረስ የመጣሽው? ቤተሰባችን ያለበት ችግር ይበቃዋል። ፕሊዝ ከዚህ ቤት ውጭልን። ከቤቴ ወዴት እንደሄደልሽ ነው የፈለግሽው? እና ወይስ ያዘጋጅሽልኝ ማረፊያ አለ? ጭራሽ ትናንት መተሽ ቤቴ ማለት ጀመርሽ። ያንቺ ፈጣጣነት ደግሞ በጣም በዛ። ለምን መቼ ነው ቆይ ፍቅረኛሽን እዚህ ቤት የምታመጪው? ምን እሱን መምጣት በጣም ፈለግሽው ወይስ ከሱ ጋር ያልጨርሽው ነገር አለ? ይቅርታ እኔ ያስተረፍኩትን ነገር ተመልሼ መብላት ልምድ የለኝም። በጣም የራስ መተማመንሽ የበዛ አልመሰለሽም? ሰሚኛለሽ፣ ወንድምሽን አግብቼዋለሁ። እውነታው ይሄ ነው። ይሄንን እውነት ደግሞ ማንም ሊፍቀው አይችልም። ግን እዚህ ማንም ሰው አይወድሽም፣ አባዬን ጨምሮ ማንም ሰው አይፈልግሽም። በጣም ነው የምታስጠይኝ። እሺ ያለኔ ግድ የሚሰጠኝ ይመስልሻል? ለጊዜው ባሌ ከወደደኝ ለኔ በቂ ነው። ናሆምም ቢሆን ገንዘቡን ብለሽ እንደቀረብሽው እርግጥ ነው። ይሄ ደግሞ መቼም አይሳካልሽም። እሺ እኮ ኤርሚያስ አንቺን ለውርስሽ ብሎ እያስማማሽ እንዳለው ማለት ነው። ስለ ኤርሚያስ ማውራትሽን አቁሚ እያልኩሽ ነው። አንቺም እኮ ስለ ባሌ እያወራሽ ነው። እኔና ኤርሚ አንድ ልንሆን አንችልም። እኔ እንደምታውቂው የፍቅር ሰው ነው። ተይ እንጂ የእኛ ሰብለ ወንጌል። እኔና ኤርሚያስ የተጣላ ነው እኮ በሌላ ሴት ስለቀየረኝ ነው እንጂ ጠልተሽው አልነበረም አይደል? በእርግጥ ናሆምን ከማግኘቴ በፊት ፍቅር ምን እንደሆነ አልገባኝም ነበር። እዚህ ቤት አይመችሽም። የእውነቴን ነው። ስቃይሽ በጣም ነው የሚበዛው። ይልቁኑ አንድ ነገር ልምከርሽ፣ ከዚህ ሲኦል ቀድመሽ ብትወጪ ይሻልሻል። ምን ልታደርጉ ነው? ነው ወይስ እኔንም እንደ ልጅ መርዝ አብልታችሁ ልትገሉኝ ነው? አንቺ ማተቢ፣ አንቺ ትሰሚኛለሽ? አንቺ ድንቢጥ! እኔ አይደለም እንዳንተ የነቀጫጫ ይቅርና ለማንም አልበገርም። እሺ ስሚ ደግሞ ይኸውልሽ፣ ከዚህ በኋላ እኔ ያለሁበት አካባቢ ድርሽትና አልለቅሽም። አንተ እዚህ እባክሽ። ምን አይነት ንቀት ነው? ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ ተወዳጅ ኑሃሚን ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን። አምራ እንግዲህ ኤርሚያስን ለማግኘት ከቤት ወጣች ማለት ነው። እንግዲህ ዝናሽ እሷን የሚከታተላት ሰው ቀጥራ ነበር። እርግጠኛ ነች የተረገመች ኤርሚያስ ጋር ነው የምትሄድ ብላ እያሰበች ነበር። እንደ አጋጣሚ ኤርሚያስ ጋር ደውላ ላገኘክ እፈልጋለሁ ቤቱ በአንድ እግር ልቆም ነው ብላ እቺ አምራ ጨጓራችን ላጠች እኮ እንዴት አድርጌ እሷ ከዚህ ጋር ማባረር እንዳለብኝና እንደውም ምርመራ ጸጉሩን እጂ መጣለው እያለች ደወለችላት። ኤርሚ አሁን እንደማይመቻትና አሁን ላገኛት እንደማይፈልግ ስነግራት ኤርሚ ደግሞ ለማብሳ ያውና አሁን ቤት ስለሌለ ኤርሚያስን ለማግኘት ስትሄድ ነበር እና እንዳጋጣሚ ዝናሽ እሷን የሚከታተል ሰው ቀጥራ ስለነበረ እየተከታተላት ነበር ማለት ነው። ይህንን ጉድ ለማወቅ ተረገመች። እርግጠኛ ነኝ የተረገመ ኤርሚያስ ጋር ነው የምትሄደው እያለች ብቻዋ ስታወራ ነበር። ነው እንግዲህ አያቷ ጋር ሄዳ አያቷን ካገኘች በኋላ እንግዲህ እሷን ስወዳትና ስፈልጋት የነበረው የአገር ቤት አንድ ጎረምሳ ወጣቱ ወንደሰ ያገኛታል ማለት ነው። እና እነኚህ አሽከሮች እነኚህ ከአንቺ ስር የሚሉት ምንሽ ናቸው ብሎ እየጠየቃት ነበር። ይቅርታ ወንድሜ ላስተዋውቅ የስራ ባልደረቦቼ ናቸው ብላ ስትነግረው ነበር። እንዲህ ነው ነገሩ እና ታዲያ ምን ልሰሩ ነው የዘለቁ እያለ ስትጠይቃት ነበር። ኤርሚን አግኝታ ካሁን በኋላ በህይወት ውስጥ ጣልቃ እንዳትገባ እኔ ሌላ ህይወት ጀምራለሁ እያለች ስትነግረው ነበር። ኤርሚያስም ደግሞ እሱ የሚፈልገውን ነገር ከሰጠሽኝ እኔ ከአንቺ ምንም የምፈልገው ነገር የለም እያለች ግን እኔ የምገርመኝ ነገር ባልሽ እንዴት ነው ብቻን የለቀቅሽው እያላት ነበር። እሱ አንተን የሚመለከት ነገር አይደለም፣ የማይመለከት ነገር ውስጥ አትግባ ኤርሚያስ እያለችው ነበር። ነገር ግን በተደጋጋሚ ለናው ስልክ ስደውል ናው ስልክ ግን እየሰራ አይደለም። ያሉበት ኔትወርክ አካባቢ ብዙ ኔትወርክ ስለሌለ በዛ የተነሳ መቼም የቺ ተረገመ ልጅ ጋር እሺ ገዳ እያሉ ነው በማለት እጅግ በጣም ስትበሳጭና ስትናደድ ነበር። የሱ መሄድ በጭራሽ
አልፈለገችው ነበር ማለት ነው። ነገር ግን ስልኩ አልሰራም ስለ በጣም መጥፎ ነገሮችን ማሰብ ጀመረች። ዝናሽም እንግዲህ ይህኔ ከናሆሜ ጋር ዘና ፈታ እያሉ ነው። እርግጠኛ ነኝ ልጄ ደስተኛ ሆኖ ነው የሚመለሱ ከዳጊ ጋርና ከናሆሜ ጋር እያለ ስታወራ እሷን ለማስቀናትና እሷን ለማናደድ እየጣረችው ነበር ማለት ነው። ኤምራን ለማስቀናት የማውን ነገርን እያወራቻት ነበር። እሷን አናዳ ከዛ ቤት ለማስወጣት የማውን ነገር እያወራችን ነበረ። ዝናሽ የፈለሽን ብትይ እኔ ባሌ በጣም አምናለሁ። ስለዚህ ልፋት ነው የምሆንብሽ። ምንም ነገር ብትይኝ አላምንሽም። ምክንያቱም ያለኔ ማንም ሰው መውደድ አይችልም። እኔም ብቻ ነው የማፈቅረን ነው የሚሆነ ሊፈለገ ብመጣ ያንቺ ልጅ በጭራሽ ሌላ ሴት እንደማይ ነግራትን። ይህንን እንኳን ባላች እርግጠኛ ባትሆኚ ደስ ላይ ነበር እያለችው ነበር። እኔ ለማናደድና እኔ መጥፎ ነገሮችን እንዳስብ ነው ያንቺ ፍላጎት። ነገር ግን ምንም ብትይ አልሰማሽም እያለቻት ነበር። እንግዲህ እሱን አብረን እናያለን። ታያለሽ በቅርቡ ከዚህ ቤት ጓዝ ሰብስበሽ ጥርግ እንደምትይ አልጠራጠርም እያለቻት ነበር። የፈለግሽን ብታደርጊ ባሌ ካልመጣ እኔ ከዚህ ወደ የትም አልሄድም። እሱን ከመጣ እኔ ሳይሆን አንቺ ይሆናል የምትወጪ እያለ ስታስፈራራት ነበር ማለት ነው። ነገር ግን በደጋጋሚ ከዚህ ቤት መሄድ አለብን፣ እዛ የነበርሽበት ቦታ ተመለሽ ይላትም። ኤምራ ግን እዚህ መቆየት እንደምትፈልገው ደጋግማ ለናውም እየነገረችው ነበረ። እናም አባቱ ጋር እያወራ እና አሁን መጥፎ ነገሮችን አታዝም፣ መንገድ ነው የምትውሉ ልጅ እያለ ሳውራ ነበር። ነገር ግን እዚች የተረገመች እሷ እንድትሄድ ከዚህ ቤት እፈልጋለሁ እያለች ነበር። ዝናሽ ቢሆንም ግን እማዬ እባክሽ የሚሆን ነገር አታውሪ እያለ ስልክ በተደጋጋሚ ብትሞክሮም እምራ አልሰራለትም እና እጅግ በጣም ስትናደድ ነበረ ማለት ነው። ነገር ግን በመጨረሻ ስልኩ ሲሰራለት ቆይ እኔ የምልህ አውቀ ነው ስልክ ደውዬልህ የማታነሳው እያለች በጣም ስጮበት ነበር። እምራ ተረጋጊ እንጂ የሚሄደው እኮ ለስራ ነው፣ እንደውም ብቻዬን እኮ አይደለም የሚሄደው እና እባክሽ ለማረጋጋት ሞክሬ እያላት ነበር። እሷ ግን ስሜታዊ ከመሆን ነገር አልቆጠበችም እና ዳግም እንደዚህ ሆነ መሄዴ ደስ ባይለኝም ጋሼ ግን እንግዲህ ምን ማድረግ አለብን? ስራውን እኮ ማራዘም እንችል ነበር ስል አይ በጭራሽ ሊሆን አይችልም፣ እንደ የተወሰነ ነገር ስለሆነ ስራ ማራዘም የለብንም እያሉ ነበር። እና ያሰባችሁ ተሳክቶላችሁ በሰላም ወደዚህ እንድትመለሱ እፈልጋለሁ እያሉ ነበር። ነገር ግን እንግዲህ እዛ ሄዶ ደግሞ ያሰባችሁ ነገር ባይሳካላቸውም ወንደሰ ደግሞ ሌላ ነገር ነው። ምክንያቱም ኑሐሚን እጅግ በጣም ወዳትና ይፈልጋት ስለነበረ ናሆም እንደውም ዳጊም ይህ ናሆም እንኳን የእምራ ቢሆንም ነገር ግን ለሷ ስሜት እንዳለ ግልጽ ነው። ዳጊም ለሷ ያለ ስሜት ግልጽ ስለሆነ ጭራሹም አሁን እየተፈጠረ ያለ ነገር ግራ ያጋባቸዋል እና መንገዱ ቢሄዱም ባያልቅላቸውም ነገር ግን በመጨረሻ ቤት ይደርሳሉ ማለት ነው። ወንደሰ እንግዲህ ናሆሜን እንኳን መጣሽ ወደ ቀይሽ እያለ እንደውም እሷም እንኳን ደህና ቆየ ብላ ከነናውምና ከዳጊ ጋር ስታስታውቃቸው እና አንዱ ድንገት ወተሽ እዛ ቀረሽ እኮ ተጠበቅሽ ነበረ እድሜ ልክን እያለ ሳውራት ነበር። ነገር ግን ቆይ አልገባኝም ናኦሚ ይሄ ልጅ ማን ብላ ስትጠይቀው አብሮ አደጌ ነው እና ከኔ ችግር አለበት እኔን ፈልገኛል ስትለው ነገረቻቸው። ይሄ ለማይታመን ነገር ነው ደግሞ ይጣጣው ስልታስገቢኝ ነው እንደ እያለ ነበር። እንግዲህ ኢሜን ደግሞ ዳጊ ወንድሟ መሆኑን ስለማታውቅ ትክክለኛ ወንድሟ ወይንስ አይደለም በማለት በዲኤንኤ ምርመራ ለማረጋገጥ ተወሰናለች ማለት ነው። እምራ እንግዲህ ያለችበት ሁኔታ ከባድ ቢሆንም አሁንም ቢሆን ለዝናሽ ለሷ ምንም ነገር እንደማትታዘዝለት ገባት። አንዴ ቁርስ አንዴ ምን ስትላት ሴትነሽ ራስሽ አብስለሽ መብላት ትችያለሽ እያለች ከኤሚ ጋር መጨቃጨቅ ጀመሩ። ልጄ ከሷ ጋር አትመላለሽም፣ አርፌሽ ተቀመጪ፣ ሲጀመር ለሷ መልስ መስጠት እኮ አይጠበቅብሽም እያለቻት ነበር። እንግዲህ የባሌ እናት እኔ ከአንቺ ጋር በጭራሽ መጨቃጨቅ አልፈልግም፣ ናሁም ከእናቴ ጋር በጭራሽ እንዳትጣይ ብሎ ነው የሄደ እያለ ስትነግር ነበር። ጥሩ እሱንም ማወቅሽ አንድ ነገር ነው፣ ትሰሚኛለሽ? ወደዛውን በብቃልሽ ይህንን ቤት ለቀሽ ትወጫለሽ ከዚህ እያለቻት ነበር። እሱን አብረን የምናየው ይሆናል፣ አንቺ ስታስወጪኝ እስቲ እናያለን እንግዳ እያለች ነበር። ሆኖም ግን ወደዛውን በግድሽ ከዚህ ትወጫለሽ ትሰሚኛለሽ እያለቻት ነበር።
እንግዲህ ዳግና ናሁም አንድ ላይ ጉዟቸውን እየሄዱ ነበር። እንደውም አሁን ደረስን አልደረስን እያሉ መንገዱ አላልቅላቸውም ብሎም ነገር ግን እየተጓዙ ነበር። እናንተ ከተማ ሰው ብዙ መሄድ እኮ ስለማትወዱ ነው፣ ለዛ ነው እያለች ትስቅባቸው ነበር ማለት ነው። ናሆሚ አንቺ ነሽ እንደዚህ እያወራሻለሽ ግን ትገርሚያለሽ እያሉ ነበር። እኔ እኮ እግሬ ቀጠነ፣ ደረስን ደስ እዛ ተቃርበናል፣ ተቀረ 3 ሰዓት ይሆናል እኮ በእግሬ ተጓዝናል እስካሁን እያሉ ነበር። ነገር ግን እስቲ አሁን ትንሽ ቀረን እየደረስን ነው። ያ ዛፍ እኮ ወይን ወደኛ ወይን እኛ እሱ ጋር መድረስ አቃተን፣ አለዛ ደግሞ ወደኛ አይመጣም እሱ እያሉ ሰሩ ነበር። ነገር ግን በመጨረሻ መድረሱ አይቀሩምና እዛ ለመድረስ ይቃረባሉ ማለት ነው። እየሄዱ መንገድ ላይ በጣም ደክሟቸው ይሄ ነገር ሁላችን ያጋጠመ ነገር ነው። የምር ይሄ በጣም ነው ደስ አለኝ። በቃ ተመችቶኛል ሲጋ ማለት ነው። የምር አጋጥሞኝ ስለማቅ ማለት ነው። እና አንድ አብሮ አደጊያው ከሩቅ ይመለከታታል ማለት ነው። ክዳን አለስማ ከሳይራ የጨመርነው ትየኔ ስም ራሱ ብትሰሙት ቆም ይሄ ሰው ነው ስሉት እየሳቁ አንድ ላይ የገጠር ጉዞ በጣም ደስ የሚለው በነገራችን ይማርካል። የምር አየሩ ነፋሱ በጣም ነው ደስ የሚለው። እውነት በጣም ነው የምወደው። እና እሱ ደግሞ እየሮጠ ለከንፈር ወዳጅ የከንፈር ወዳጅ እንግዲህ የደሞ የከንፈር ወዳጅ ይመጣል። እንግዲህ ሀያው ትቆየላች እንጂ የጅቡ ነች እያለ አረገኝ እንዴት የሚገርም እኮ ነው። ምናልባት ተሰውቶን ነግረሃል ሌላ ሰው ከሆነ ምናምን ብሎ እየነገረ እያለ አንዱ መልቁንስ ከሁለት ጎረምሳ ከተሜ ጋር አይደለ እንደ የመጣችሁ ብሎ ነገረው። ምንድን ነው ያልከው? ከሁለት ከተሜ ጎረምሳ ጋር የመጣች ብሎ ልጁን አዝቶ ፍሮት እሱ ምን አደረገ እያየን ተናገረ። እምራ ደግሞ ናሁን ጋር እየደወለች ነበረ። ነገር ግን ያው ኔትወርክ እጥረት ይኖራል ክፍለ ሀገር አካባቢ አይሰራም። እጅግ በጣም ተናዳለች። ስልኩ አልሰራለት። ኢሜ መታ ደግሞ እሷን ማበሽቀት ጀመረች። ከዚህ ቤት ኳስሽ ሰብስሽ ብትወጪ ይሻልሻል፣ አለዛ ደግሞ ጋናን ውስጥ ነው የምትገቢ። ምን ልታረጊ ነው? ምን ልታረጊ ነው እያለች ስለ እልሚ አንዳንድ ነገሮች እያስፈራረቻት ነበረ። ትሰሚኛለሽ? አንቺ ድንብጥ አርፈሽ ትቀመጪ ይሻልሻል፣ እኔ አርፈሽ ትቀመጪ ይሻልሻል እያለቻት ነበር። እኔን ምን ልታረጉ ነው? ልጄን እንደገደላችሁብኝ በመርስ እኔንም በመርስ ልገዱ አስባችኋል እያለች እሷ ጋር የሚያውን ነገር ውስጥ ገባች። ከዛ ኢሚ በጥፍ ልጥላት ስትላት ራሷ እጇን ጣምዛ እያያዘቻት ማለት ነው። ነገር ግን ትሰሚኛለች፣ ዘገየም ቆየም ከዚህ ቤት ውልቅ ትያለሽ። መቼም ቢሆን አንቺ እዚህ ቤት አትገቢም። ከቤቴ ወዴት? ይሄ አንቺ ቤት አይደለም በጭራሽ። ትናንትና መጥተሽ ደግሞ ቤቴ ምናምን ትያለሽ እንዴ እያለቻት ነበር። እኔ እስከማውቀው ድረስ ቤት ነው ብዬ ገብቻለሁ። ስለዚህ አርፈሽ ብትቀመጪ ይሻልሻል እያለቻት ትሰሚኛለች። አንቺ ድንብጥ፣ አንቺ ጨጮት እና ድጋሜ እጅሽን እኔ ለምታነሽ እጅሽን ምሰብርልሽ ብላ ጠመዘዘችት። ከዛ ኢሜ በጣም ተናደደች። እማዬ እች ልጅ እዚህ ቤት መቆየት የለባትም እያለች ነበር። አዎ ግን አንቺ ከሷ ጋር ምን አጨቃጨቅሽን? መጉዳት ከሆነ እሺ እማዬ፣ በምን በኩል እሷን መጉዳት የምንችለው ንገሪኝ። አይ ምስጢሬን በጭራሽ ላንቺ አልነግርም እማዬ፣ ላንቺ ብዬ እኮ ነው ያንነሽ ላንቺ ሳታሽ እኮ ነው። ስለዚህ እንዴት ነው ማትነግሪኝ? ምንም ነገር ልነግርሽ አልችልም። እኔ እቅዴን ላንቺ ብነግር አንቺ ለእልሚ ትነግራለሽ፣ እልሚ ደግሞ ለእምራ። ዞሮ ዞሮ ጠላቴ ጋር ደረሰ ምስጢሬ ማለት አይደለም። ስለዚህ አትልፊ፣ ምንም ነገር ልነግርሽ አልችልም እያልጃት ነበር። እማዬ እስተ ማሚ በጭራሽ ልነግርሽ አልችልም። ይልቁንስ አሁን ይችልኝ አርሽ ብትቀመጪ ይሻልሻል። እኔ ተጣይልኝ አላልኩሽም እያለች ነበር። እንግዲህ እነናው ደግሞ ድካም ይዟቸዋል። ተነሱ እንሂድ ሲባል እንግዲህ የክብር ወዳጇ ወንደሰው ይመጣና ከዛ ልክ ስታዩ ናሆሜን በጣም ትደነግጣለሽ። እንኳን የተወለድሽበት ሀገር በደህና መጣሽ፣ ትመጫለሽ ብዬ አልጠበኩም ነበር እያለ ናሆሜም እጅግ በጣም ደነገጠች። የምታወራው ነገር ሁሉ ጠፋባት ማለት ነው። ኩዋለች። እልሚም ዳጊም እንግዲህ የእሷ አፍቃሪ ነው። ዳጊ በተለይ ሳይው በጣም ደነግጣል። ምክንያቱም ያልጠበቁ ነገር ከተሜው እያለ ከእነሱ ጋር አስተዋወቀቻቸው።